አዋረድሽኝ እማዬ በእውነት እንደምታስቢ አይደለም ምንድነው ማስበው እንደ ምጽዋተኛ መጥቶ እንደ ለማይ ብር ይወረውርልኛል ይሄ ሁሉ ባንቺ ምክንያት ነው እማዬ ልጅ እኮ ምንም አይደለም አሃ የምሰማው እውነት ነው ማለት ነው አረጋግጥሽልኝ ምንድነው የተፈጠረው? ያንተ አባት ማስለው ነው እናቴን እንደ መጽዋተኛ ብር የሚያስቀምጥላት የሚናገራትስ ምን በቃ ታስመስል መጀመሪያ ዝም ባትለው ኖሮ አይደግመውም ነበር ቆይ ድህነት ኃጢያት ነው ወይስ በሽታ እውነቴ አትጥራኝ እየለመነች ሳይሆን እየሰራሽ ነው ያያት ምን ነው ያለኔ ሰው የለም አለ ከተማው እኮ በጣም ብዙ ሀብታም ያለበት ነው ምን አይነት ባለጌ ሰው ነው ይቅርታ ያንተ ይቅርታ ምን ያደርግልኛል የእናቴን ክብሯን ይመልስላታል አዎ ደሃ ናት ግን ሰርታ የምትኖር አምራኳን የምትፈራ ክብር ያላት ሴት ናት ያንተ አባት ግን ሲያድግም እስካሁንም ሲኖር ብልግና ላይ ቤቱን ሰርቶበታል አንተ ደግሞ የሱ ልጅ ነህ ከሱ በምንም አትሻልም አረ እንደዛ ይባልም እሺ እኔ ምን ላድርግ ከዚህ በኋላ አጠገቤ እንዳትደርስ አባትነት የማይገባ አባትንም ስነ ስርዓቱን ያዝ እሷ ማናት እንዴ እንድታበሳጭ የምትፈቅድላት አንተ እኮ ሚኪ ነህ ማኪሶር ምንድነው ከኔ የምትፈልገው እኔ እኮ አባት ነኝ አንተ እኮ ነህ ከኔ የምትፈልገው ምን አይነት ስርዓት ነው ይሄ በቃ ድሃ መኖር አይችልም ማለት ነው ራሱን ችሎ በራሱ ትንሽ መንደር መኖር ይችላል እንዴት እንደዚህ ታደርጋለህ ትንሽ ሰብአዊነት አይሰማም ስርዓት ይዘህ አውራኝ ሚኪ ስነ ስርዓት አንተ ታውቃለህ ነው ሰማኛለህ ሚኪ የማይመጥን ቦታ ከማይ ራሴ ገድዬ ብገላገል ይሻለኛል እዚህ ለመድረስ ዋጋ ከፍያለሁ ያለፍኩበት አካባቢ እንድትገኝ አልፈልግም ሂድ አሁን ወደ ክፍለ ግባ የኔ ልጅ ይቅርታ በጣም ተበሳጭቼ ነው አረማዬ እኔን ይቅርታ አድርጊልኝ አስደፈርኩሽ አንቺን የሚያውቅሽ ሰው ነው የሚያከብርሽ ይሄ የግፍ ገንዘብ ያደለበው ሰው እኮ ጭንቅላቱ ድፍን ነው ምንድነው ግን የዋሸሽኝ ወይም የማላቀው ነገር አለ እማዬ የነገርኩሽም የዋሸውሽም ነገር የለም እና ታዲያ ካንቺ ምን እንደሚፈልገው ቃል ገባልሻለሁ እማዬ ከዚህ በኋላ ደግሞ አጠገብሽ አይደርስም የሆነ ነገር ግን እየሸተተኝ ነው የጣልሽው ነገር ይሆን እንዴ አሾፍሽብኝ ማለት ነው በይተነሽና ተኝ እኔም ነገ በጠዋት ነው የምወጣው ለተኛ አንቺ ተኝ ማይ እኔ ትንሽ ማነበው ነገር አለኝ ትቆያለሽ በሽ ደህና ደሪ ማይ ለምን ልጅ ትሆናለህ? እውነት እየተሰማኝ ያለው ስሜት ልጅም ትልቅ ሰውም እንደሆነ እያደረገኝ ነው ያለው። እናቴ በጣም አዝናብኛለች። እኔ ደግሞ ለእናቴ ከዚህ በኋላ እንዴት ነገር እንደማይፈጠር ቃል ገብቼላታለሁ። ማንም ቀና ብሎ አይታት የማያውቀውን ሴት እኔ እኮ ነኝ አስደፈርኳት። ቆይ እሺ ምን አድርጌ ያለኝ እኔ? ቆይ የማን አባት ነው? ቆይ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? በአንተ ቦታ ብሆን እውነትን እርቃታለሁ። እውነት ደከመሽ አይደል? በጣም ጻው ከባድ ነው። እኔም ድክም ብሎኝ ነው የመጣሁት።
አንተ ማዘር እንዴ? ምንድነው እሱ? ማን? አባቴ ክብሮትን አዋርዷል እና በሱ ስም ይቅር ይበሉኝ ማዘር። አይ ልጄ አንተ ምን አጠፋህ? ይቅር ብዬሃለሁ። ተነስ። አባቴ ክብሮትን አዋርዷል እና በዚህ ምክንያት እውነትም ማዝናብኛለች። ግን ጥፋተኛው እኔ ነኝ። ይቅር ይበሉኝ ማዘር። ቆይ እንዴት መጣ? አንቺ እንግዳ እንደዚህ ይባላል እንዴ? ቁጭ በል የኔ ጌታ፣ አረፍ በልና ቆንጆ ቡና አፍልቼ ልጠጥጥ። እማዬ ሌላ ቀን ምን እያልሽ ነው? ምን አይነት መልስ ነው የምትመልሺው? ነውር አይደለም እንዴ? የኔ ጌታ ቁጭ በልና ምን መሰለ ቆንጆ ቡና አፍልቼ አጠጥቼ ነው የምትሄደው። እሺ ማዘር። ብላ የኔ ልጅ። እየበላው ነው ማዘር። ቆንጆ ምግብ ነው። አባትህን ግን ምከረው። ምን ላድርግ ማዘር? እኔም እኮ ግራ ገብቶኛል። እሱ ድሃን ይንቃል፣ ግን እኮ ሰው በሰውነቱ መከበር አለበት። እሱስ ልክ ነው። ይቅርታ ያድርጉልኝ ማዘር፣ ግን ምን ማድረግ እንዳለብኝ ግራ ገብቶኛል። ቆይ ግን ይህን ሁሉ እንደሚያደርግ ነግሮ ያውቃል? አረ በፍጹም ነግሮኝ አያውቅም፣ ግን እጠይቀዋለሁ። በቃ ይዞ የኔ ጌታ፣ አንተ ምንም አትጨናነቅ። አሁን ምግቡን ብላ እየበላ። እሺ በላውን ታክሲን ጥራና ሂድ። እባክሽ ይቅርታ አድርጊልኝ። ሂድልኝ እኮ ነው ምልክ። ያንተ ይቅርታ አባትን ባለገኝት አይቀይረውም። አውቃለሁ፣ ግን እሺ ምን ላድርግ? እንዴት ቤት ድረስ ሰተት ብለህ ትመጣለህ? እውነቴ እኔ ላንቺ ካለኝ ቦታ ይቅርታ እንድታደርጊልኝ ነው እንጂ ሰፈሩ ራሱ በጣም ነው የሚያስፈራው። ከአባቢው ጋር ተስማምቼ ገንዘብ ላምጣና ሌላ ሰፈር ነው። ምንድን ነው የምታወራው? እውነት እኔ ማሜት ሙት እንደዚህ አይነት ሰፈር ምንም ራሱ አላውቅም። በድህነቴ ላይ የተዘባበትክ ነው። ለዛ ነው እንዳባት ተደብቀ መተያየኝ። ምንድን ነው የምታወሪው? እውነቴ ቆይ ትንሽ እንኳን ለምን ልትረጅኝ አትሞክሪም? ቆይ ምኑን ነው የምረዳክ? ንቀትህን። ላንቺ ያለኝ ስሜት ለእኔ ራሱ እንግዳ ነው፣ ግን ልቆጣጠረው አልቻልኩም። አክሩፈሽኝ ወይም ደግሞ ተቀይመሽኝ ስትሄጂ በጣም ይከብደኛል። ምንድን ነው የምታወራው ሚኪ? አባቴ በጣም አስቸጋሪ ሰው ነው። ብዙ ችግር መከና ሊገጥመኝ እንደሚችል ማውቃለሁ፣ ግን ሁሉንም ነገር ለመጋፈጥ ዝግጁ ነኝ። ያንተ አባት ችግር የሚፈጥረው ሚኪኛ ላይ ነው። እኔ እናንተ ደግሞ የተለያየን ዓለም ሰዎች ነን። በዚህ ሰዓት እኔ ምንም ዓለም የለኝም። ታክሲን ጥራ። ጠርቻለሁ። በቃ ልጅ ግን እኮ ልጅ እማዬ። ወይ የኔ ልጅ፣ አንድ ጥያቄ ልጠይቅሽ፣ ሁሌ አይምሮዬ ስለሚመላለስ ነው። ምንድነው እሱ? ለምንድን ነው አባዬ ከሞተ በኋላ ሌላ ያላገባሽው? ሁለት ሰው ማፍቀር ስለማይቻል። እንዴ የሞተ ሰው ይፈቀራል እንዴ? አዎ ይፈቀራል። አሁንም ከአይን ያራቅም። እንደ ሞተ ባውቅም አሁን ድረስ ከውስጥ ያልወጣም። እንደናንተ አይነት ፍቅር ግን የለም። ሁሌ ልብስ ስፈልግ የሱን ኮት መንካት አይቀርም። የሱ የሆነ ነገር ሁሉ እስካሁን ቤት ውስጥ አለ። የለም ብለሽ ነው የምታስቢው? እውነተኛ ፍቅር ይፈተናል። ፈተናው ብዙ ነው። እውነተኛ ካልሆነ ግን ሲጀመር ጀምሮ አይፈተንም። አባዬ ምን ያህል ይወደኝ ነበር ግን እማ። አንድ ሴት ልጅ አይደለሽ? ሲጀመር ከራሱ መቼ ነጥልሽና ስራም ደርሶ የሚመጣው ግድ ስለሆነበት ነው። ካንቺ በላይ ተወዳጅ ነበርኳ። እውነት ያልዋስሽ። እኔም ቢሆን በአሁን ሰዓት ከሱ አብልጬ አልወድሽም። እሱም ቢሆን ቢጠየቅ ከኔ አብልጦ አይወድሽም። ግን የፍቅራችን ማድመቂያ ነበርሽ። ራስ ወዳድ ናችሁ። አይደለንም፣ ግን ደግሞ የልጅ ፍቅርና የባልና ሚስት ፍቅር ይለያል። አንቺም ቢሆን ደግሞ ባልሽን አስበልጠሽ ትሄጂ ለስታገቢ እና እሱን አስበልጬው ነው። አዎ ታዲያ እንዴ? አረም አይሆንም። ግድ የለሽም፣ እሱን ስትያዥ ታውቂዋለሽ። አሁን ግን አንገትሽን ደፍተሽ ትምህርትሽ ላይ ብቻ አተኩሪ። እሺ ማየ። እንደምን አደርክ አትልም እንዴ ዛሬ? ሚኪ። አቤት። እንዴት አደርክ አትልም? ምንድን ነው ያልኩህ? ምንም አልሆንኩም።
እኔ አደርሳለሁ። አልፈልግም። ምን ሆነሃል? ምንም አልሆንኩም፣ ግን በቃ ከአንተ ጋር መሄድ አልፈልግም። እኔ አባትህ ነው እንደዚህ የምታወራኝ? አንተም እንደ አባት አክታለህ። አቅም የሌላቸው ሰዎች ላይ እንደፈለካቱ። እኔን ነው እንዲህ የምታናግረኝ? አዎ አንተን ነው። አንተን እዚህ ለማድረስ ብዙ ዋጋ ከፍያለሁ። አትሳሳት፣ ዋጋ አልከፈልኩም። ሄድ እንደዛ ያዋረድካቸው እናት ናቸው ለልጃቸው ዋጋ የከፈሉት። ትሰማኛለህ ሚኪ? እንዲህ አይነት ልክስክስ ነገር ውስጥ ከምትገባ በቁሜ ብትቀብረኝ ይሻለኛል። የሰው ሰላም አትንሳ። ሰላም የምትፈልግ ከሆነ ሰላም ይስጠኛል። ድህነት ኃጢአት ነው እንዴ? አዎ ኃጢአት ነው። ከዚህ በኋላ አይንን እንዲያፈጠ ካወራኝ እንደ አባትና እንደ ልጅ ያለ የምንተያየው። እንዴት ነው? አምሮብኛል አይደል? ሁሌም ቆንጆ ነሽ የኔ ልጅ። ነስቲ እዚች ጋር አረፍ በይ፣ አንዴ እናውራ። ምነው እውነትዬ ከምንም በላይ ክብር እንደሚበልጥ ታውቂያለሽ አይደል? አዎ እማዬ፣ ግን አልገባኝም። ከዛ ልጅ ጋር ያለሽ ነገር ምንም አላማረኝም። አረ እማዬ፣ እራት በይ። በእርግጥ ልጁ ጥሩ ስርዓት ያለው ልጅ ይመስላል። አባትየው ግን ስርዓት የለውም። ከእንደዚህ አይነት ቤተሰቦች ጋር አብሮ መኖር እድሜ ልክሽን ተረግጠሽ ወድቀሽ ነው የምትኖሪው። እማዬ እሺ ተናግሬያለሁ። ደግመሽ ከዚህ ልጅ ጋር ከታየሽ ይሄ ሰውዬ ደግሞ መጥቶ ቢናገረኝ አንቺ ነሽ ቆፍረሽ የቀበርሽ። እማዬ እኔ በፍጹም ክብርሽ እንዲነካ አልፈልግም። ትሰሚያለሽ? የኔ ብቻ ክብር ሳይሆን ያንቺም ነው የሚነካው። መከሬን አይቼ ነው እዚህ ቦታ እንድትደርሽ ያደረኩሽ። የኔ ክብር ብቻ ሳይሆን ያንቺም ነው የሚነካው። ክብርሽን ጠብቂ እሺ እማዬ። ግን ስለ ፍቅር ያለሽ አመለካከትና እየነገርሽኝ ያለው ነገር እንዴ? ፍቅር ላይ ነሽ እንዴ ከሱ ጋር? አረ በፍጹም እማዬ። ተናግሬያለሁ እንዳታናድጂኝ። ያ ዱርዬ መጥቶ እንዳያናድደኝና ግፊቴ ከፍ ብሎ ጸጥ እንዳለልኝ። እማዬ ደህና ዋይ፣ ረፍዶብኛል። ቻው ቻው። እሺ እሺ ምን ይሻለኛል? ምን ሆንክ? አንቺ ደህና ነሽ? እውነቴ ደህና ነኝ መሰለኝ። አይዋሽም። ደህናስ ባልሆን ምን አደርጋለሁ ሚኪ? ልቤ እኮ ተሳሳተ። ልብ አይሳሳትም። ይሳሳታል። እኔ እናንተ ኑሯችን ላይ የቅል ነው። የሚያግባባንም የሚያመሳስለንም ነገር የለም። እኔ ተሳሳተ የሚያደርገው አይደለም። ስህተቱ የኔም እናት አንተን አለመቀበሏ ያንተም አባት እኔን አለመቀበሉ ነው። እኮ አንቺ እንድትቀበይኝ ነው የምፈልገው። ሚኪ አንተ እኔን ብትቀበለኝ እኔ አንተን ብቀበልክ ምንም ጥቅም የለውም። እኔ አንተን ብዬ እናቴ በአባትክ ስትዋረድ ማየት አልችልም። አውቃለሁ። ቆይ ግን እኛ ማሸነፍ አንችልም እንዴ? እንዴት ይሆናል? እኔ አባቴን አያገባም ማለት እችላለሁ። እሱን መተው ካለብኝ እተዋለሁ። እኔ ግን ይከብደኛል። እናቴን በሙሉ አይኔ እንኳን ማየት አልችልም። እናትሽ እውነትም በሙሉ መታየት የማይገባቸው ትክክለኛ እናት ናቸው። ስለዚህ ምርጫ የለም። እሺ ልብሽ ምን ይልሻል? ልቤም አንተን ይለኛል። ግን ማየን ቃልሽን አልሰማም ማለት አልችልም። ቆይ ምርጫ ካጣንስ? አላቅም። ግን ድጋሚ አባት እናቴን ሲናገራት ማየት አልችልም። ከዚህ በኋላ እንደማይናገራትም ቃል ገብቼላታለሁ። አባዬ ከዚህ በላይ ከጨከነብኝ ከሱ ጋር መኖር አልችልም። እና የት ትኖራለህ? መኖሪያ ያስጨንቀኝ። ሚኪ ህይወት ቀላል አይደለችም። አንተም ማታውቀው ሌላ ዓለም አለ። ያንን ደግሞ አይደለም ለብዙ ጊዜ ለአንድ ቀን እንኳን አትችለውም። ምን ነው የሚከብድኝ? ዝቅተኛ ህይወት መኖር? አንተ ድንገት ከቤት ከወጣክ ዝቅተኛ ሳይሆን ጭራሽ ምንም የሌለ ህይወት ነው የምትኖረው። አንቺ አትይኝ እንጂ ምንም ነገር ለመቀበል ዝግጁ ነኝ። አስብበት። ችግር የለውም እንሂድ። አይ እኔ ልሂድ። ይህን አባትህ ከአንድ ቦታ ተደብቆ እያየን ነው። እሱ ምንም አያመጣም። እንደዚህም አትበል። አምጥቶ እኮ አየነው።
እውነቴ ምን ሆነሻል? ምንም አልሆንኩም እማዬ። አይ ባህርሽማ ተቀያይሯ፣ እንደ ድሮሽ አይደለሽ። እማዬ ቃልሽን አከብራለሁ አይደል? አንዳንዴ ግን ደህና ካልሆንኩም ለምን ደህና አልሆንሽም ብለሽ ልትናደጅብኝ አይገባም። ሰሚኛለሽ ልጄ፣ መጀመሪያ ኑሮ ማሸነፍ ይበልጣል። እሺ እንግዲህ ተናግሬያለሁ። እማዬ አንቺ በእኔ እድሜ አባዬን አታውቂውም? አውቀዋለሁ። ታዲያ ለምንድን ነው አንቺ በዛ ጊዜ ፍቅረኛ ከያሽ እኔ የምትከለኪኝ? እንግዲህ ተናገርኩ። ምንም የምልሽ ነገር የለም። አሁን ተነሽና ወደ ቤትሽ ሂጂ። ቆያለሁ። ተናገርኩ እኮ ወደ ቤት ሂጂ እያልኩሽ ነው። እንዴት ነው ጌትሽ? ነገሮች ተስተካከሉልን? ይልቅ አንድ ነገር አስቤ። ምን አሰብክ ደግሞ? ያው እንደነገርኩ እንድንዛመድ። ከአንተ ጋር ዝምድና ተገኝቶ ነው? ጨዋታ እኮ ትችላለህ። ከምሬን እኮ ነው ከፌ። እንዴት ነው የምንዛመደው? እባክህ ልጅህንና ሚኪን ግንኙነት እንዲጀምሩ እናደርጋቸዋለን። ቀልደኛ ነህ እባክህ። ምን ያስቃል? የሚያስቅ ነገር እኮ አይደለም ያወራው። ሁለቱ ይግባባሉ። በዚህ ዘመን የዚህን ሀገር ኑሮ ያልለመዱ ልጆችን እንዴት ነው አብረው ኑሩ የምንላቸው? የልጅህን ነገር አላውቅም። ሚኪ እንኳን የዚህን ሀገር ኑሮ በደንብ በልቶታል። ልጅህም ደግሞ ብላ ብላ አንዱ ተረጂ ላይ እንዳትወድቅ ማድረግ አለብን። ለምን ቤት ይዛት አትመጣ? ራት አንድ ላይ ትበላላችሁ። እርግጠኛ ነኝ እሷም አይከፋትም። ያው ልደግልሽ ነው አይደላት? ጓደኛዬ ጋር እንሂድ ብዬ ነው እንጂ ይዣት የምመጣው። አዎ በቃ እንደው ከሀሳብ እንገላገል ባል። ለዝምድናችን ቸርስ። ተቀመጥ። እዚህ ምድር ላይ እንዳንተም ያስጨንቀኛል። የምጨነቀው ደግሞ ድህነት እንዴት አይነት አስቀያሚ ነገር እንደሆነ ስለማውቅ። ድሃ እንዳላደርግ ፈራ። እኔ ድሃ አልሆንም። አንተ ግን ከድሃ ከተጣበቅ ወደማትወጣበት ችግር ትገባለህ። አንዴ እናቷን ስትል፣ አንዴ ወንድሟን አባቷን ስትል፣ እነዛን በሙሉ ልርዳ ስትል ወደማትወጣበት ብስቅልቅል ህይወት ውስጥ ትገባለህ። ለዚህ ነው ከድሃ ትጣበቅ ብዬ ነው። መቼ እንዲህ እንደተለያየን አላውቅም። አንድ ነበርን እኮ። እኔ እንዳንተ አይነት አስተሳሰብ የለኝም አባዬ። እርቦህ ያውቃል? አያውቅም። የማትፈልገውን ምግብስ በልተህ ታውቃለህ? አላውቅም። ፈልገህ ያጣኸው ነገር ሳለ? አዎ። ምንድን ነው ያጣኸው? ነፃነቴን አጥቻለሁኝ። ገርል ፍሬንድም ከሆነ መያዝ ትችላለህ የፈለግከውን። ግን ያቺ ሴት አንተን አትመጥንህም። አባዬ እኔ እናንተ ተነጋግረን የምንግባባ አይመስልኝም። ተነጋግረን ብንስማማ የተሻለ። ምክንያቱም የማልደራደርበት ጉዳይ ስለሆነ። እንቅልፌ መጥቷል፣ ደክሞኛል። መግባት ትችላለህ። ስትገባ ግን ፊትህ በመስታወት ከሹፌር ወርደህ ከራይት ወርደህ መንደር ለመንደር እየኳተን ይኸው ፊትህ ጠቁሮ ካሁን ምን እንደምትመስል እንኳን እንዴት አመሸህ? ደህና ነኝ። በደህና ነው? መኝታ ቤት ገባህ? ትንሽ ደግሞ በእናትህ እንግዳ መጥቶብናል። እኔ መውጣት አልፈለግኩም ነበር አባ። እኛም ብሎ አክብረውን መጥተው። እሺ መጣሁ። ተነስ አብረን ነው የምንሄድ። ልብስ ልቀይር መጣሁ።
ሚኪያስ ሊል ይባላል።